Waza, 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 hey, hey. ሰላም ጤና ይስጥልን። የምትናፈቁ የቻናላችን ቤተሰቦች እንዴት ቆያችሁልን? የ29ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች በዚህ ሳምንት ተከናውነዋል። 9 ጨዋታዎች ነው የተደረጉት። የመጨረሻ ቀሪ አንድ ጨዋታ ዛሬ ምሽት በለንደን ቶተንሃም ሆትስፐርና ክሪስታል ፓላስን በሚያገናኘው ጨዋታ ይጠናቀቃል። የሊጉ መሪ አርሰናል ወሳኝ ድል አስመዝግቧል። ማንቸስተር ሲቲ በሜዳው ኢታድ ስቴዲየም ወራጅ ቀጠና ላይ በሚገኘው ኖቲንግሃም ፎረስት ነጥብ ጥሏል። ማንቸስተር ዩናይትድ በጎድሮሎ ተጫዋች በተጫወተው ኒውካስትል ዩናይትድ በ2026 የመጀመሪያ ሽንፈቱን በአሰልጣኝ ማይክል ካሪክ ስር አስተናግዷል። ቸልሲ አስቶን ቪላን አፈራርሶታል። ሊቨርፑልም በዚህ ሳምንት በመጨረሻ ግርጌ ላይ በሚገኘው ወልቨርሃምፕተን ወንደረርስ የ2-1 ሽንፈትን አስተናግዷል። ወደ ታላላቅ ክለቦች የጨዋታ ዝርዝር ከማለፋችን በፊት ቻናላችንን ሰብስክራይብ በማድረግ ቤተሰብ የሆኑ ሀሳብ አስተያየታችሁን በኮመንት ሴክሽን ላይ አስቀምጡልን። የተሻለ እንድንሰራ ያግዘናል። ወደ ታላላቅ ክለቦች ጨዋታ ስናመራ የመርሲሳይዱ ሊቨርፑል ወደ ሞሊኒው ስቴዲየም አቀንቶ በሊጉ ጉራ ወልቨርሃምፕተን ወንደረርስ የ2-1 ሽንፈት ሲቀምስ የወልቭስን የድል ግቦች ማስቆጠር የቻሉት በ78ኛው ደቂቃ ላይ ጎሜዝ ሲሆን ሊቨርፑሎች በመሐመድ ሳላ አማካኝነት በ77ኛው ደቂቃ ላይ ጎል አስቆጥረው አቻ መሆን በ83ኛው ደቂቃ ላይ መሐመድ ሳላ ባስቆጠረው ጎል 1-1 ቢሆኑም 94ኛው ደቂቃ ላይ አንድሬ ለወልቭሶች የማሸነፊያውን ግብ አስቆጥሮ እጅግ በጣም ልዩ የሆነ ጣፋጭ 3 ነጥብ ማግኘት ችለዋል። ወልቭሶች ከወራጅ ቀጠና መውጣት ባይችሉም ነጥባቸውን ወደ 16 ከፍ አድርገው ላለመውረድ በሚደረገው ትንቅንቅ ውስጥ ራሳቸውን እያስገቡና በጥሩ ፉክክር ላይ ይገኛሉ። ሊቨርፑሎች ይህን ጨዋታ በመሸነፋቸው ቼልሲ በዚህ ሳምንት አስቶን ቪላን ማሸነፉ የነበረበትን 5ኛ ደረጃ ለቼልሲ አስረክቦ ወደ 6ኛ ደረጃ ላይ ተንከራቷል። በግብ ክፍያ በቼልሲ ተበልጧል። ይሄ ለሊቨርፑሎች በቀጣይ ውድድር ዓመት የአውሮፓ ቻምፒየንስ ሊግ የተሳትፎ ቦታ ለሚደረገው ፉክክር ላይ በእጅጉን ብዙ ዋጋ የሚያስከፍላቸው ውጤት ሆኗል። ሌላው የሊጉ መሪ አርሰናል ወደ አሜሪካን ኤክስፕረስ ስቴዲየም አቀንቶ ብራይተን ሆቭ ኤንድ አልቢዮንን 1-0 አሸንፎ ወሳኝ 3 ነጥብ ሲያገኝ የድልና ብቸኛውን ጎል ያስቆጠረው በ9ኛው ደቂቃ ከጁሪያን ቲምበር የደረሰውን ኳስ ቡካዮ ሳካ እጅግ በጣም ድንቅ ጎል አስቆጥሮ አርሰናሎች ውዷን 3 ነጥብ እንዲያገኙ አስችሏል። ቡካዮ ሳካ ለአርሰናል በፕሪሚየር ሊጉ 300ኛ ጨዋታውን ነው ማድረግ የቻለው። ይህ ለአርሰናል እጅግ በጣም ትልቅ ነጥብ ነው ማለት ይቻላል። ምክንያት በዚህ ሳምንት በተመሳሳይ ሰዓት በተደረገው ጨዋታ ማንቸስተር ሲቲ ነጥብ መጣሉን ተከትሎ አርሰናሎች አሁን በ67 ነጥብ ከሊጉ አናት ላይ ተቀምጠው ይገኛሉ። አርሰናሎች ይህን ጨዋታ ማሸነፋቸው ወደ ዋንጫው በእጅጉን እየተቃረቡ እየገሰገሱ ይገኛል። አሁን አርሰናል 30 ጨዋታዎችን አድርጎ 67 ነጥብ ሰብስቦ ማንቸስተር ሲቲ አንድ ቀሪ ጨዋታ እያለው አሁን ያለው የነጥብ ልዩነታቸው ወደ 7 ሰፍቷል። ለአሰልጣኝ ሚካኤል አርቴታ እጅግ በጣም አስደሳችና ወሳኝ ድል እንደሆነ ትናንት በጋዜጣዊ መግለጫቸው ላይ ሰምተናል። ሌላው የሊጉ የዋንጫ ተፎካካሪ ቡድን በኢታድ ስቴዲየም ማንቸስተር ሲቲ በሜዳውና በደጋፊው ፊት ከኖቲንግሃም ፎረስት ጋር ያደረገውን ጨዋታ 2-2 በሆናቸው ውጤት ሲጨርስ ግቦቹን ያስቆጠሩት ለማንቸስተር ሲቲ በ31ኛው ደቂቃ ከሪያን ቼርኪ የደረሰውን ኳስ ጋኔ አንቶን ሴሜኒዮ ኳስና መረብን አገናኝቶ ማንቸስተር ሲቲዎችን መሪ ሲያደርጋቸው በ56ኛው ደቂቃ ሞርጋን ጊብስ ዋይት እጅግ በጣም ድንቅና ቄንጠኛ ጎል ጃንሉጂ ዳናሮማ ላይ አስቆጥሮ ኖቲንግሃም ፎረስቶችን አቻ ሲያደርጋቸው በ62ኛው ደቂቃ ከሪያን አይትኑር የደረሰውን ኳስ ሮድሪ ወደ ጎልነት በመቀየር ዳግም መሪ ቢያደርጋቸውም በ77ኛው ደቂቃ ኤሊዮት አንደርሰን ጎል አስቆጥሮ ወሳኝ 1 ነጥብ ማግኘት ችለዋል። ማንቸስተር ሲቲዎች ነጥብ በመጣላቸው በዋንጫ ፉክክሩ ላይ ያላቸውን ተስፋ አጥሞባቸዋል። ኖቲንግሃም ፎረስቶች ይህን ጨዋታ አቻ በመውጣታቸው
በእጅጉን ትልቅ ነጥብ ነው ያገኙት። ምክንያቱም በወራጅ ቀጠናው ላይ እጅግ በጣም ትልቅ ፉክክር ውስጥ ነው የሚገኙት። ማንቸስተር ሲቲዎች ግን ይህን ጨዋታ ያሸንፋሉ ተብሎ ቢጠበቅም ፔፕ ጋርዲዮላ ከጨዋታው በኋላ እጅግ በጣም ብስጭቱን ሲገልጽ ተስተውሏል። ይሄ ለማንቸስተር ሲቲ እጅግ በጣም በዚህ ሰዓት ሊጉ ሊጠናቀቅ ጥቂት ጨዋታዎች ብቻ ነው የሚቀሩት። ከአርሰናል ጋር ያላቸውን የነጥብ ልዩነት ወደ 7 አስፍቷል። ቀሪ አንድ ጨዋታ ቢኖራቸውም ሌላው ወደ ቪላ ፓርክ ስቴዲየም የተጓዘው ቼልሲ አስቶን ቪላን አፈራርሶት ሲመለስ የቼልሲን የድል ግቦች ያስቆጠሩት በጨዋታው ድንቅ ሆኖ ያመሸው ብራዚላዊ ዣኦ ፔድሮ በ35ኛው በ45ኛው እና በ64ኛው ደቂቃ 3 ጎሎችን በማስቆጠር ሃትሪክ በመስራት ለቼልሲ ትልቅ ግልጋሎትን ሰጥቷል። በ55ኛው ደቂቃ ላይ ኮል ፓልመር ወደ ግብነት ቀይሮ ወይም 4ኛውን ጎል አስቆጥሮ ቼልሲዎች ጨዋታውን 4-1 እንዲያሸንፉ አስችሏቸዋል። ደረጃቸውንም ወደ 5ኛ ማምጣት ችለዋል። የአስቶን ቪላን ብቸኛ ግብ ያስቆጠረው በ2ኛው ደቂቃ ዳግላስ ሉዊዝ ሆኗል። ቼልሲዎች ከሊቨርፑል ጋር እኩል 48 ነጥቦችን ይዘው በግብ ክፍያ በልጠው 5ኛ ደረጃ ላይ መቀመጥ ችለዋል። ይሄ ለአሰልጣኝ ሊያም ጄምስ ሮስ ሲኒየር ጥሩ የሚባል ውጤት ነው። ሌላው በሴንት ጄምስ ፓርክ ስቴዲየም ማንቸስተር ዩናይትድን ከኒውካስትል ሊያገናኘው ጨዋታ በኒውካስትል ዩናይትድ 2-1 አሸናፊነት ሲጠናቀቅ የድል ጎሎቹን ያስቆጠሩት በ45 ሲደመር 6ኛው ወይም እረፍት ሊወጡ በተጨመረው ደቂቃ ላይ አንቶኒ ጎርደን የተገኘውን የፍጹም ቅጣት ምት ኳስ ወደ ግብነት በመቀየር መሪ ሲያደርጋቸው ወደ መልበሻ ክፍል ሊያመሩ አሁንም በ45 ሲደመር 9ኛው ደቂቃ ወይም በጭማሪ ከረፍት በፊት በነበረው የጭማሪ ደቂቃ ላይ 45 ሲደመር 9 ደቂቃ ላይ ማንቸስተር ዩናይትዶች ከብሩኖ ፈርናንዴዝ የደረሰውን ኳስ ብራዚላዊ ካርሎስ ካዝሜሮ ወደ ጎልነት ቀይሮ ማንቸስተር ዩናይትዶችን አቻ ሲያደርጋቸው ከኒውካስትል በኩል 45ኛው ደቂቃ ላይ በቀይ ካርድ ምክንያት ጃኮብ ራምሴ ከሜዳ ወጥቶ ሙሉ 45 ደቂቃ በጎዶሎ ተጫዋች የተጫወቱት ኒውካስትል ዩናይትዶች ጨዋታው ሊጠናቀቅ ወይም በጭማሪው ደቂቃ ሊጠናቀቅ ሰከንዶች ሲቀሩት ተቀይሮ የገባው ኦሱሉዋ ግሩም ጎል አስቆጥሮ ኒውካስትሎችን አሸናፊ አድርጓል። ማንቸስተር ዩናይትድ በጥሩ ግስጋሴ ላይ ቢኖሩም አሁን 2026 ከገባ በኋላ የመጀመሪያ ሽንፈታቸውን በአሰልጣኝ ማይክል ካሪክ ስር አስተናግዷል። አሁንም ማንቸስተር ዩናይትድ በ51 ነጥብ 3ኛ ደረጃ ላይ ተቀምጧል። ከአስቶን ቪላ በግብ ክፍያ ብቻ ነው የሚበልጠው። የ29ኛ ሳምንት የመጨረሻ ጨዋታ ዛሬ ምሽት ቶተናም ከክሪስታል ፓላስ ጋር ምሽት 5 ሰዓት ላይ የሚጫወቱ ይሆናል። በሌሎች የሊጉ ጨዋታ ሊድስ ዩናይትድ በኢላንድ ሮድ በሜዳውና በደጋፊው ፊት በሰንደርላንድ 1-0 ተሸንፏል። ኤቨርተን በሜዳው በዲክሰን ስቴዲየም በርንሌን 2-0 አሸንፏል። በርንማውዝ እና ብሬንትፎርድ ያደረጉ ጨዋታ 0-0 ሲጠናቀቅ ፉልሃም በዌስትሃም ዩናይትድ በሜዳው ክራቫን ኮቴጅ 1-0 ተሸንፏል። የሊጉን የደረጃ ሰንጠረዥ ስንመለከት አርሰናል 30 ጨዋታዎችን አድርጎ 67 ነጥብ ይዞ አንደኛ ደረጃ ላይ ሲቀመጥ ማንቸስተር ሲቲ 29 ጨዋታዎችን አድርጎ 60 ነጥብ ይዞ ሁለተኛ ደረጃ ላይ ተቀምጧል። ማንቸስተር ዩናይትድ በ29 ጨዋታ 50 ነጥብ ይዞ ሶስተኛ ደረጃ ሲቀመጥ አስቶን ቪላ በ29 ጨዋታ በተመሳሳይ 50 ነጥብ አራተኛ ደረጃ ላይ ተቀምጧል። በግብ ክፍያ ነው የሚበለጠው በማንቸስተር ዩናይትድ። ቼልሲና ሊቨርፑል እኩል 29 ጨዋታ አድርገው እኩል 48 ነጥቦችን ይዘው ቼልሲ በግብ ክፍያ በልጦ 5ኛ ደረጃ ላይ ሲቀመጥ ሊቨርፑል 6ኛ ደረጃ ላይ ተቀምጧል። በወራጅ ቀጠና ላይ የሚገኙ ክለቦች ዌስትሃም ዩናይትድ በ29 ጨዋታ 28 ነጥቦችን ይዞ 18ኛ ደረጃ ላይ ሲቀመጥ በርንሌ በ29 ጨዋታ 19 ነጥቦችን ይዞ 19ኛ ደረጃ ላይ ተቀምጧል። የመጨረሻው 20ኛ ደረጃ ላይ የሚገኘው ወልቨርሃምፕተን ወንደርስ
በ30 ጨዋታ 16 ነጥብ በመሰብሰብ በወራጅ ቀጠና ላይ የሚገኙ ክለቦች ናቸው። ከፍተኛ ግብ አስቆጣሪዎችን ስንመለከት የማንቸስተር ሲቲ ግዙፍ አጥቂ ኖርዌይ ኤርሊንግ ብሮት ሆላንድ 22 ጎሎችን አስቆጥሮ ሲመራ፣ ኢጎር ቲያጎ ከብሬንትፎርድ 18 ጎሎች ይዞ ይከተላል። አንቶን ሴሜንዮ ከማንቸስተር ሲቲ በ15 ጎሎች ሶስተኛው ነው ይከተላል። ዣኦ ፔድሮ በ14 ጎሎች አራተኛ ደረጃ ላይ ተከታትለው እየመሩ ይገኛሉ። የዛሬ መረጃዎቻችንን እዚህ ጋር እያጠቃለልን በሌሎች ወቅታዊና አዳዲስ መረጃዎች እስከምንገናኝ በሰላም በጤና ቆዩልን። ዋዛ የስፖርቱ መዓዛ